ዋሴ ተበቃዬ እኔስ አባብዬ እንዳልክስ ተውሮ ወዴም ባርባር ይለዋል ሲለኛ አባባ ልጄ ከእንቅልፌ ስነቃ አባባ አባ ብሬ ተማር ልጄ አባት እንዲህ ነው ልጆቹን አቃልዶ አጫውቷል ያሳደገው ከዛን ጀምሮ በማለት ሰላም እንኳን አላችሁ ቤተሰቦቻችንን ሰላም ሳንል ዛሬ ቀጥታ ወደ ወሬያችን የገባ ነው እንዴት ከረማችሁልን የእሁድን አንድ ላይ ቤተሰቦቻችን ሳምንቱ እንዴት አለፈ እኛ በጣም ደህና ነን ይሄው ዛሬ የደመቀውን እሁድን አንድ ላይ ለዛውም ደግሞ በአባቶች ቀን ሽር ብትን ብለን በጣም ቆንጆ አባቶች ቀን በእሁድን አንድ ላይ ለናሳልፍ ስቱዲዮ ተከስተናል እውነት ነው እንትና ላስመሰለችው ናፍቆት ካንቺ ናፍቆትና ሐሳብ በስተቀር እንደው ደብዳቤ ካንቺ ሐሳብና ናፍቆት በስተቀር እኔ በጣም ደህና ነኝ ቤተሰቦቻችን እሱ ጊዜ ግን ሰላምታዬ እንዳየር ተምዘግዝኩ ምናምን ሆኖ የሚደርስ ምናምን ይላል አልተጽፈሃል ራፖር ነበርኩ ተካስተ የተከፈለው የሚጽፈው ልጅ ነበር እንዴ በደብዳቤ ነገራችሁኝ አራውርተናል ይሄ ጦር ልባረገን ጦር ሲበሳው ምናምን እና በጣም ለምዶበት ራሱ እዚህ መገናኛ አባ የሚጻፋል ምናምን ይል ነበር አሁን ሲመጣ ወደ ቢሮ ሲመጣ ጽሁፍ ብቻ ሳይሆን ግጥምም የሚገጥሙ ነበሩ ስንቴ ግጥሙንም ነው ወይስ ጽሁፉን ብቻ ግጥሙን አስተዋውሳለሁ የፍቅርሽ ሚዳቆ ልቤ ላይ ፈንድቆ ሚል ምናምን ነበር ፍቅርሽ ሚዳቆ አሁን ዘፈን ላይ እኔ አይገርም ግን ለየደና ልቤ ላይ ፈንድቆ ደብዳቤ ምናምን ምትልዘፋኝ ልጅ እሱ ላይ ነው አይደለም ነው ሲወርድ ሲዋረድና የድሮ ዘፈንም አለው የድሮ ዘፈን እኔ ማቀው አዎ ወጭ ሰምቻለሁ ሮዛ አበባ ላይ አሞኝ ተኝቻለሁ አንቺን የመሰለ ፈልጌ አጥቻለሁ መታከም ነው መታከም ሮዛ አበባ ላይ እንዴት ተኛ ራሱ እኔ ደግሞ አባትሽ ቢቆጡ እናትሽን ቢቆጡ መቼም አይልቀርም በአጥር መዝለሉ ይሄ የራሱ ስንቴ ብለናል ዛሬ እንግዲህ ዛሬ እንኳን ለአባቶች ቀን አደረሰ ሌሎቹን ከማለታችን በፊት መጀመሪያ አንተ ነው ማለት ያለብን አዎ ከቅርብ ነው የሚጀምረው እንኳን አደረሰ እንኳን መልካም የአባቶች ቀን አመሰግናለሁ በጣም ስንትዬ ጓደኛችን እንኳን ለአባቶች ቀን በሰላም አደረሰ እንኳን አብሮ አደረሰ እጩ አባት ደግሞ የዛሬ አመት ሮቤል አባት የዛሬውን የስንቴን ግን እንክብካቤ እናንተ ያደረጋችሁለትን መልካም የአባቶች ቀን ምናምን ሲባል እኔ ራሱ በጣም እየጓጓኝ ነው በጣም ጓጉቻለሁ ሚስትየው በእውነት ነይና የዛሬ አመት አቶ አስቢው ባክሽ ነው ቀለበት ሲገባ አቶ ይባላል ሆኗል ወረዲ አቶ ሆኗል ያ ምንድን ነው አባት ነው አባት ሮቤል ስም ቅጽል ስም ሄዱ ነው የቀረው ማለት ነው አባት ደስ ይለዋል ልጅ ሲወለድለት የሚለው የእናንተንማ እንደዚህ ጓጉታችሁ እንደዚህ ተመኝታችሁልኝንማ ምንም አላሳፈራችሁ ሳላሳያችሁ ልጅ ሳይሆን ልጅ በልጅ ሆኜ ነው እንደውም ሮቤል ሚስትየውን በጣም ለማስመጣት ማፍጠኛ የክርስትናው ምን ወጪ ቻናል ዋን ይሸፍናል ትባል ነገ ትኬት የምትቆርጡ ይመስለኛል እኔ ልጅ አባት ለማድረግ እንደዚህ ከጓጓችሁማ ከመንግስታት ጋር እየተጻጻፈ ነው ለማስመጣት ፕሮሰስ ላይ ነው ስቴፕ ባይ ስቴፕ እንሄዳለን ሁሉም ነገር ይቅርታ እንግሊዝኛ በዛው ያው ወደዛው በእንግሊዝኛ ነው የምንጽፈው ሎካልና ኢንተርናሽናል ለማገናኘት ጥረት እያደረግን ስለሆነ ይሳካል ትራንዚሽን ያለው አባትነት በጣም ደስ የሚል ስሜት ስለሆነ ነው እንድታገኘው በጣም የተመኘንልህ ሁሉም በጊዜ ይሆናል እኛ ግን ተመኝተናል ዛሬ በጣም ደስ የሚል ቀን ነው የአባቶች ቀን እጆች ሁሉ ወደ ስንት ያነጣጥራሉ ስሜቱ ግን ምን ይመስላል አባትነት አሁን እኛን እናትነት እንዴት ነበር ስለላል ነበር ኃላፊነቱ እኩል ቢሆንም ግን የአባትነት ኃላፊነት ደግሞ የተለየ ነገር ይመስለኛል የአባትነት ጥቅም የመጀመሪያው ይሄ ነው የአባቶች ቀን ፕሪቪሌጅ ተደረጋል በደንብ ልዩ ትኩረት እንድታገኝ ያደርጋል ግን ያው የአባትነትን ስሜት ወይም ፍቅር ሁሉም ይረዳዋል ያስባሉ አባት የሆነ ብቻም ሳይሆን የወለደች እናትም ልጅም በአባቷ የአባትን ስሜት በደንብ ታቋለች ያስባሉና እንደ አባትም እንደ ልጅም ስሜቱን በደንብ መግለጽ ይቻላል እንደ ልጅ ስታዩ ያው ቤተሰብ ወይም አባት ወይም እናት የሚከፍሉትን መስዋዕትነት ላንቺ ሲባል ያየሽ የሚቀንሰው መልክ የሚደበዝዘውን ደስታ የሚጠፋውን ስሜት ታያዋለሽ እና የሚከፈለው ዋጋ ምን ያህል ነው ታውቂዋለሽ ብዙ ነገሮች የሚገቡሽ ደግሞ ስትወልጂ ነው ይሄ እንስፍስፍ የመባሉ ለምን እዚህ ጋር ትቆማለህ ለምን በዚህ ጋር ትሄዳለህ ለምን በጊዜ አትገባም ለምን እንደዚህ አትሆን የሚለው ስሜት ከምን የመነጨ እንደሆነ ደግሞ የምታውቂበት ስትወልጂ ነውና አባትነት በጣም ልዩ ስሜት ነው በጣም በቃ አንዳንዴ የምትገልጹ ነገርም አይደለም እና ዋጋ ለምን እንደምትኖሪ ትርጉም የምታገኝበት ለምን ነው እዚህ ምድር ላይ እኔ የምኖረው ምንድነው አላማዬ ለማን ነው የምኖረው የምትሆን የምታቂበት እና ራስሽን የምታይበትም ይመስለኛል ያ ማለት በፊት ስታስቸግሪ ከነበር የዛን ትርጉም መልክሽንም ጭምር ማለት ነው እና ከሱ አንፃር በጣም ልዩ ስሜት አለው አንዳንዶቻችን ደግሞ ተፈጥሯችን ይለያያል አንዳንድ አባት እንስፍስፍ ነው በነገራችን ላይ ከእናትም ይብሳል የሴት አንጀት አይደል ስፍስፍ ይባላል እኔ እንደዛ አይነት ሰው ነኝ በነገራችን እንስፍስፍ
በጣም ነው የማስቸግረው ሲታመሙ ፋሲዛቸው እና ልናድድ ሁሉ ይችላል። ለምን እንደዚህ አልተደረገም እንዲህ ቢሆን እኮ አይሆንም ነበር ልክ አይደለም። ሁሉም ነገር ከስስተህ ነው ከመውደድ ነው። አዎ ያወቅሽው ምናምን እንትንም ማቲው ነገር አለና በጣም ጥልቅ ነው ስሜቱ። በጣም እንደዚህ ብለሽ ምናምን ለመግለጽ ያው እንዲ ለማብራራት ትሞክሪያለሽ እንጂ የምትገልጪው አይደለም። ስንት አመት ሆነ የልጅ አባት ኮንክ? አሁን ኦልሞስት 7 ሊሆን አጣጥመኸዋል በደንብ። ስንቴ ግን እኔም አሁን ስመስለኝና ስረዳው በጣም ደስ የሚል ስሜት እንዳለው ሁሉ በጣም ከባድ የሆነ ደግሞ ዋጋም ያስከፍልሃል። መስዋዕትነት መክፈል አለብህ። ያንተን ነገር ወደ ጎን አድርገህ ደግሞ ለልጆችህ መኖር ትጀምራለህ እና ያ ነገር ደግሞ ትንሽ ከበድ የሚል ይመስለኛል። ግን ያው ደስ የሚል ስለሚሆን ታቻችሏለህ እንጂ ስሜቱ እንደዚህ አይነት ስሜት አይሰማ። በነገር ላይ አባትነትን እንደውም አንዳንዴ እኔ መንገድ ላይ ምናምን ስትሄድ የምትየው ፊት ነው። ድንገት እየሄድክ የምትየው ፊት አባትነት ነው። ለምሳሌ የሆነ ቦታ የቆሙ ጥበቃ ሊሆኑ ይችላሉ። የሆነ ቦታ ቀን ስራ የሚሰራ ሰው ሊሆን ይችላል። ፊቱን ስታየው በቃ ለልጆቹ ለቤተሰቡ ሲል የሚከፍለው መስዋዕትነት አባትነት ነው። እሱ ነውና ለራስህ የምትኖረው ነገር አይደለም። እኔ ኢቭን የሆነ ነገር በሆን ብለህ የምትፈራው ስትወልድ ነው። ምንድነው የሚሆኑት ምናምን እኔ ባልኖር ምናምንና ህፃናት ሲሆኑ ደግሞ ያው ሁሉም ነገር ያለዩ ማለት የሁሉም ነገር እንትን አንተ ነው የምትመስላቸው። እኔ ድሮ ልጆኛ አባቴ ከጠቅላይ ሚኒስትር የሚበልጥ ነበር ይመስላል እና ምንም ነገር የሚያቅተው ምናምን አይመስልም። አንተ ጠቅላይ ሚኒስትር ነበር ይመስል? አይ ከሱ በላይ ነው ይመስል ማለት እሱ ማድረግ የማይችለውን በሙሉ አባቴ ማድረግ የገንዘብ ሚኒስትር ፋይናንስ ይቆጣጠራል፣ አምባሻ ይገዛልናል፣ ስኳር ያደርጋል ምናምንና የገንዘብ ሚኒስትር አባት ምንም ነገር የሚያቅታቸው አይመስልም። ምንም ነገር የኔ ደግሞ የምን ሚኒስቴር ይመስለኛል ነበር መሰለሽ? መከላከያ ሚኒስቴር። ለምን አንድ ነገር ስትሆኚ ሄደሽ የምታናግሪው ለአባትሽ ነው። ሄደሽ ያው የሰፈር ሰው ጋር ኳስም ስትጫወቺ ምናምን ትንሽ ከፍ ያሉት ኮርኮም ሲያደርጉሽ ሮጠሽ የምትናገሪው አባትሽ ነው። ያንቺ የምን ሚኒስቴር ያንቺ አይ ናፍቆት ይቀራል። እኔ አባቴ ኦሬዲ ሚሊታሪ ውስጥ የነበረ ሰው የሚሊታሪ ሚኒስተር የዲሲፕሊን በነገርሽ ላይ እና የትምህርት ሚኒስቴር ብሎ ይሻለኛል። አባቴ በጣም ትምህርት ላይ ፎከስ እንድናደርግ ጫነን ስለነበረ እኔ የትምህርት ሚኒስቴር ብሎ ነው የሚሻለኝ። ቅድም ስንቴ ስትል ምን ትዝ አለኝ። እኛ አሁን የኪነ ጥበብ ስራዎቻችንም እኛም ራሳችን ብዙ ጊዜ እናቶቻችን የከፈሉት ዋጋ ላይ እናቶቻችን ላይ ትኩረት እናደርጋለንና አባት ይሄ ሴቶች ተፈጥሯችንም ስለሆነ ነው ለልጆቻችን ፍቅራችንን መግለጽ ከልጆቻችን ጋር ቅርብ መሆን ማውራቱ ነገር ስላለ ሁላችንም እናቶቻችን ላይ ብዙዎቻችን ትኩረት እናደርጋለን እንጂ በየቤታችን ደግሞ በጣም ብዙ አባቶች ዋጋ ይከፍላሉና አባቶቻችን ዝምተኞች ናቸው። አይነግሩንም የሚያሳልፉትን ነገር ከባድ ጊዜያቶቻቸውን ጭንቀታቸውን ብዙ አይነግሩንም። በዝምታ ውስጥ ግን በጣም ብዙ ዋጋ ይከፈሉ አባቶች አሉና ለዛ ሁላችንም እናቶቻችን ላይ ትኩረት እናደርጋለን። ከእናት በማይተናነስ ግን በየቤቱ በጣም ብዙ ለልጆቻቸው ሁለት መልክ ያወጡ አባቶች አሉና የእውነት በዚህ ቀን ይሄንን ቀን ስናስብ እነሱን ክብር መስጠት ይኖርብናል። እንኳን ለአባቶች ቀን አደረሳችሁ። የኢትዮጵያ አባቶች የራሳቸውን ልጅ ብቻ ሳይሆን የጎረቤት ልጅ ሳይቀር በስነ ምግባር አንጸው የሚያሳድጉ አባቶች ናቸው። በህይወት የሌሉትን ነፍሳቸውን ይማርልን፣ በህይወት ያሉትን ደግሞ ረጅም እድሜና ጤና ይስጥልን። ከዛ ውጪ ካብራካቸው ያልከፈሏቸው ልጆች ደግሞ ልክ እንደ አባት ሆነው ቆንጥጠው መክረው ገስጸው ያሳደጉ ደግሞ በጣም ብዙ በርካታ አባቶች አሉና ይሄንን ቀን ስናከብር የእውነት እናንተን እያሰብን እንደሆነ ብታውቁልን ደስ ይለናል። ስንት ቅድም ስትል እሱ መጥቶልኝ ግን ምንድነው እናትነት አሁን የዛሬ ስንት ጊዜ ነበርኛ ስለ እናቶች ቀን ወራት አይደል? አዎ ስናከብር የእናቶችን ቀን ስናከብር በጣም በእንባ የታጀበ ነበረ ሙሉ ፕሮግራሙ። እናትን ስታስቢና አባትን ስታስቢ ሁለት የተለያዩ ነገሮች ናቸው እኮ። ኃላፊነታቸው፣ ፍቅራቸው፣ ወላጅነታቸው ላይ ተመሳሳይ ሚና ቢኖራቸውም ግን አባት የቆፍጣናነት ስሜት አይደል? ቤቱን የመጠበቅ በቃ መሰረት የማስያዝ መንገድ አባት እንደውም የሆነ ጽሁፍ ላይ ምናየው አባትነት ማለት መብራቱ ጠፍቷል በሩ ዘግታችኋል አጠናችሁ የሚል ነው። አባትነት የሆነ በቃ ጠባቂ ነገር እና ልጆቼ ምንም ሳላረግላቸው ልጆቼን ሰብስቤ ቤተሰቤን ባለቤቴን ይሁን ነገር ሳላረግላቸው ባልፍስ ያልከው ነገር ቀደም እናት ግን ስለምታሲዝ ቅሪት ስለሆነ ነገር አለ የምታስበው በቃ የእናት አንጀት ደግሞ ስፍስፍ የሚለው ስለሆነ ነገር ስለ ደህንነትክ የሆነውን ነገርና በጣም የተለያየ አይነት ስሜት ነው ያላቸው። አዎ እሱ ስሜት ግን እንዳላችሁት እኔም ከናንተ ጋር እስማማለሁኝና የአባትነት ስሜት የሚመስለኝ እናት ብዙ ጊዜ በቅርባችን እናገኛታለን። ቤትም ልጆችን የማሳደግ አብዛኛው ኢትዮጵያኖች ኃላፊነት የተጣለው እናቶች ላይ ነው እና አባቶች ግን ከቤት ውስጥ ብዙ ጊዜ አብረውን ጊዜ አያሳልፉም። ወጣ ብለው ለቤት የሚያስፈልገውን ነገር እነሱ ናቸው ተሯሩጠው እታች ላይ ወጥተው። አንዳንድ ጊዜ ደግሞ ቤተሰቦች አይታችሁ ከሆነ ከባድ መኪና ሹፌሮች ምናምን አሉ። እነሱ እንደውም ቤተሰቦቻቸውን ትተው ልጆቻቸውን ቤተሰቦቻቸውን ለማስተዳደር በጣም ከባድ የሆነ መስዋዕትነት ይከፍላሉ።
በዛ ጊዜ ትንሽ ከልጆቻቸው ጋር ያለው ነገር ትንሽ የሆነ ነገር ይፈጥራል። ግን ቢሆንም ደግሞ እነሱም ያንን መስዋዕትነት እየከፈሉ ያለው ያንን ሁሉ ውጣ ውረድ እየወረዱ ያሉት ለልጆቻቸው ለቤተሰቦቻቸው ነው። እናትም አባትም ሁለቱም የገቢ ምንጭ እየኖራቸው የመጣው አሁን ይመስለኛል እንጂ እኛ ባደግንበት ጊዜ አባቶች የውጭውን ይሰራሉ፣ እናቶቻችን ደግሞ ቤት ውስጥ ከኛ ጋር ከልጆቻቸው ጋር ሆነው ልጆቻቸውን ያሳድጋሉና አባት ፕሮቫይደር አቅራቢ ነው። ምን በላው ስለምንጠጣው፣ ስለምንለብሰው፣ ስለነገ ህይወታችን አብዛኛውን በርደን አባት ይሸከማል። እንዳልከው ከልጆቻቸው ጋር በደንብ ጊዜ የማሳለፉም ነገር አይኖርም። ከዛ ውጪ ደግሞ እንደ ወንድ እንደ አባወራ ደግሞ ቤቱን የመቆጣጠር ስርዓት የማስያዝ ኃላፊነት ስላለባቸው ልስልስ የሚለውን ነገራቸውን ይደብቁንና ጠንካራ ነገራቸውን ነው የሚያሳዩንና የሚቆጣው አባት ነው። በነገራችን ላይ አባቶቻችን ዋጋ በደንብ እየገባን የመጣው እኔ በበኩሌ ነፍስ ሳቅ እያደኩ ስመጣ እንጂ ድሮ በቃ መፍራት አይደል አባት እንዳይሰማ፣ ጥፋት ስታጠፋ አባት እንዳይሰማ መፍራት መሸሽ ነበረ። ግን ለኛ ብለው እንደሆነ እንኳንም በእንደዚህ አይነት አስተዳደግ አደግን እያልን የመጣ ነው። አሁን ትልቅ ከሆነን በኋላ የራሳችን ቤተሰብ ከመሰረትን በኋላ ነውና አባቶቻችን የእውነት በጣም ክብር ይገባቸዋል። በጣም ነው የምንወዳቸው። እኔ አባቴን ሳስበው የእውነት ሙሉ በቃ ይሄ ስነ ስርዓት ተጠቅልሎ በሙሉ አባቴ ጋር ያለ እስከሚመስለኝ ድረስ በጣም በስነ ስርዓት ነው ያሳደገንና የዛኔ በጣም እንፈራው ነበር አባታችንን፣ አንቀርብም ነበር፣ እሱ ካለ በጣም እንሸሽ ነበር። አሁን ግን ሳድግ አሁን በጣም መለሳለስ ሲጀምር እኛ የሆነ ቦታ መስመር ካስያዘ በኋላ በጣም ስፍስፍ ማለት ሲጀምር እንዴ አባ እንደዚህ አይነት ሆዳለህ እንዴ እንደዚህ አይነት ሰው ነህ እንዴ ምናምን አልኩትና እናንተን እዚህ ጋር ለማድረስ ነው በቃ አሁን ያላችሁበት መስመር የያዛችሁት እናንተን ለመፍጠር ነው እንደዛ ስኮሳተር የነበረው ስቆጣችሁ የነበረው ስመክራችሁ የነበረው አለና እኔ ብዙ ነገሬን አሁን ትምህርት አባቴ በጣም ይወዳል። ትምህርት እንድወድ አድርጎኛል። ሰውን ማክበር፣ ሰውን መውደድ፣ ለህሊና ማደር የሚባሉት ነገሮች በሙሉ ያወቅኩት በአባቴ ነውና የራሱን ነገር የራሱን ጥቅም ወደ ጎን አድርጎ ለሰዎች ሲኖር የኖረ አባት ነው እድሜ ልኩንና በዚህ አጋጣሚ ለአባቴ ለአቶ ትግስቱ አብዲ እኔ ቲቲ ነው የምለው እንኳን ለአባቶች ቀን አደረሰ። በጣም ነው የምወድህ። ባይዘው ጋሽ ቲቲ እንትን ይጫወታሉ። እሺ ወይ ጥበብ የጠራችሁ ሰው ነው ጋሽ ቲቲ። በቤተሰብ ነው ግን በነገራችን የሳቸው ነው አንቺ አብቻልሽ ክራር ይጫወታል። ልብስ ሲሰፋ በጣም ጎበዝ ነው። እኔ ከልጅነቴ ጀምሮ አባቴ ይሰፋልኝ ልብስ እየለበስኩ ነው ያደኩት። ዲዛይነር ምርት ይለዋልና በጣም ስለዚህ ዲዛይነር ሚኒስቴር ምን በላችሁ? አዎ ዲዛይነር ነው እንጂ በእውነት ገና የመጀመሪያ ልጅ ክራር እንደዚህ ጫውቱልኝ ነበረ። በእውነት ቤቴ እግዚአብሔር በጣም ደስ በሚል አይነት ሁኔታና ከሀዲንቆ ማሲንቆ ናውቃቸው እሱ በማሲንቆ አባቴ በክራር ኮላብ አድርገው የሰሩት ቪዲዮ አላሳያቸው። እንዳትረሽ ናፍቆት ቃል የምትገባቸው ነገሮች አባትነት ስትቀድም የካካሻችሁ ሀሳብ ላይ አባትነት ብያለሁ። እሺ ሁለታችሁ አባትነት በቤት አጋለጽ ስትዩ ቅድም ትዝ ያለኝ የመጀመሪያም የመጨረሻም ነው። ቤቱን ፕሮቴክት ለማድረግ ቤቱን ለመጠበቅ ልጆቹን ለማሳደግ ኃላፊነቱን ለመወጣት ሁሌ ቀዳሚ የመጀመሪያ ነው። እንደገና ደግሞ ቤት ውስጥ ልጆች ሲያጠፉ የሆነ ነገር ሲያደርጉ የመጨረሻ ነው የሚሆነው። ፋይናል ሪፈር ወደ አባት ነው የሚደረገው። እርምጃውም ቁጣውም ማስተካከያውም እሱ ዘንድ ስለሆነ ማለት ነው። ግን አባትነት ቅድም ስገልጸው የራሳውት አንድ ነገር ፈሪ ነው የሚያደርግሽ። በጣም ፈሪ ያደርጋል። በፊት የነበረ ይሄ ያለው ብጥብጥ እዛም እዚህ ምናምን አትኖርም። እሷ መስመር የምትይዝበት ልጆች ይስተላል። መስመር በቃ ምንም ነገር አሁን ጸበኛ የነበሩ ልጆች ብዙ ጊዜ አይዳፈሩም ሲወልዱ ረጋ ነው የሚሉት። ከዛ ባሻገር እኔ እንትን ነው ይሄ የሚሸከመው ነገር አባትነት በጣም ያ ማለት ምንድነው ስሜቱን የማይናገር ደና ሳይሆን ደና ነኝ ሳይኖረው አለኝ ልጆቹ እንዳይሳቀቁ ቤት የጎደለ ነገር እንዳይኖር የመጨረሻው ሰው እሱ ነው የሚሆነው። ለምሳሌ ቀደም የመጨረሻ ስለምንድነው የሁሉም ቤት ውስጥ ያሉት ድምሮች መጨረሻ ላይ የመጡት እሱ ጋር ነው ለመፍትሄ። እንደገና ደግሞ ምንድነው ይሄ የሆነ ነገር ሲጀምርም እሱ ጋር ነው የሚሆነው። ዳኛ ነው በቃ ሁሉ ነገር እሱ ነውና ይሄ ለብቻው ያለው ስሜት በጣም ይገርመኛል። ለሚስቱ ማያካፍላት እኔ ከተጨነቅኩ ይበቃል ሚስቴን ድጋሚ ሌላ ጭንቀት አላጋልጥም ብሎ የሚይዘው ልጆች እንዳይሳቀቁ ብሎ በሚስጥር የሚይዘውና እነኚህ እንትኖች በጣም ትልቅ ስሜት አላቸው። በዚህ አጋጣሚ እኔም አሁን የተረዳሁት እና ለአባቴ አቶ ብዙነህ ደምሴ እንኳን ለአባቶች ቀን አደረሰ ማለት ወዳለሁ። በነገርሽ ላይ አባቴ ወታደር ነበር። እኔ ያየሁት ሀቀኝነት በጣም በቃ እኔ ለወታደሮች እግዚአብሔር እኔ ሀቀኝነት ባለቤቴነት መኪና ስትነዱ ወታደሮች ካያችሁ ፖሊሶች ካያችሁ በቃ ይሄ ህግ አስከባሪ በሙሉ ካያችሁ አቁማችሁ ማሳለፍ አለባችሁ። ነገር ላይ ቅድሚያ ያስጧቸው። ምክንያቱም የመኖራችን ምልክቶች ናቸው። እንድንኖር እነሱ ያን መስዋዕትነት መክፈል አለባቸውና በጣም ክብር ስጧቸው ስላለሽ ልክ ነው። ለምሳሌ እኔ አባቴ ልጅ ሆኜ አንድ ጊዜ የሆነ ሳንቲም ሱቅ ትላክ የለ ከዛ ያው ልጅ ሆነሽ አታለልሻል። ከዛ የሆነ ስንት ነው ቤት ድግስ ነበር። ድግስ ሲሆን ደግሞ ግርግር አለ ይመቻል ለመርሳት። ከዛ 50 ብር ነው ምናምን ተሰጥቶኝ እቃ ገዛ ተብዬ
ገዝቼ የረሳሁት ኪሽ ውስጥ ብሩ መርሶ አይ መፈልጋት ነው ችግር የለም አይ ልነግርሽ ነው። ከዛ 2 ቀን አለፈውና 3ኛ ቀን ስገባ ብሩ ኪሽ ውስጥ አለ። ከዛ አልመለስኩትም ያስኩት ከዛ በስንተኛው ቀን ዝም ምንም አላለኝም አምጣም አላለኝም ምንም አላለኝም። ከዛ በስንተኛው ቀን ደግሞ ሱቅ ተልኬ 50 ሳንቲም ነው ምናምን መልሳለ ስሰጠው ተቀበለኝ። ከዛ ደነገጥኩ ማለት ነው። ያቺን ማረሳትም ምናምን ብዬ ከዛ የሆነ ቀን ስነግረው የዛን እኔ ያመለጥሽዋል በደግሞ ኖሮ ከባድ ነበር ማለትና ማኔጅ አድርጎ ለማሳደግ የሚሄዱበት መንገድ በጣም የረቀቀ ነው። በጣም የተለየ ነው የሚረዱበት ስሜት። በነገራችን ላይ እኔም የገረመኝ ነው እየሰማችሁ ያላችሁት አሁን ወታደር ቤት ምናምን ስትሉ የኔም አባት እንደዛ ያሳለፈ ሲገርም አባዬ ለምን ወታደር ያልነበር ለምን በሱ ያላለ ለምን ያልዘመድከው አባት እንደውም ሻምበል ኃይለማርያም ለማ ይባላል። አዎ ሻምበል ሀገሩንም በተለያዩ የጦር ግንባሮች ተሳትፎ አገልግሏል። ግን አዎ በጦር ሳይሆን የሕክምና ላይ ነው። ግን ሕክምናውን ይዞ ጦር ግንባሮች ላይ ተሳትፎ ሻምበል ማዕረጉን የሚያገኘው በዛ ነው። እና አባቴ በጣም ወድሃለሁ ኃይለማርያም ለማ ይባላል። እንኳን ለአባቶች ቀን በሰላም አደረሰ ማለት ነው። ናይስ አባቶቻችን እኮ የመጀመሪያው መምህራችን የመጀመሪያው ቅድም እንዳልነው የፋይናንስ ምንጭ። በነገራችን ላይ በዚህ ሳምንት ባሳለፍነው ሳምንት የሊያ እናትና አባት 55ኛ ዓመት የጋብቻ በዓላቸውን አክብረዋልና እማኔና አባኔ አቶ ሳሙኤል በላይ እማኔና አባኔ ነው የምትላቸው ሊያ በጋራን በላቸው እማኔና አባኔ እንኳን ለ55ኛ የጋብቻ በዓል በሰላም አደረሳችሁ። የብዙ አሪያ የብዙ ሮል ሞዴል የብዙ ሰዎች ትምህርት ቤት ናችሁና እንኳን ለዚህ ክብር እግዚአብሔር አበቃችሁ። እና ጋሽ ሳሙኤል አንዳንድ ሆነ ፕሮግራም ላይ ምንም ተገናኝተን ሰላም አንተ አለለውም በነገር ላይ ሰላም ሳልለው ካለፍኩኝ ይደውላልና ቅድም እኮ ፓስ አረክሽኝ ምን ዜሬኒ ፕሮብሌም ነው ስለምወድሽ ነው እኔ ሰላም ሰጥኝ አልፍሽ ነው እና ቀጥ አባቴ ለካ ሌላውን ትንታኔ አቆምኩ። ብቻ የመጀመሪያው መምህራችን የመጀመሪያው የምናቀው ወንድ የሚባለው ነገር ፕሮቴክት የሚያደርገን የምታቀው በአባታችን ነውና በጣም ነው ደስ ያለኝ። አሁን ምንም የሚያስለቅስ የሚያሳዝነኝ ነገር ምናምን ወደ ኋላ አይደለም። ግን 55 ዓመት ዝም ብሎ የመጣ 55 ማለት ሁላችሁ ትገምታላችሁ ምን ያህል ከባድ እንደሆነ። በተለይ አባቴ በጣም ብዙ ከባድ ሁኔታዎችን አሳልፎ እግዚአብሔር ይመስገን እንኳን ለዚህ ያበቃችሁ። በመላው ዓለም ለምትገኙ አባቶች ሳትወልዱ ግን ልጆችን ልክ እንደወለደ አድርጋችሁ ቆንጥጣችሁ ተቆጥታችሁ ለወግ ለማድረግ ያበቃችሁ አባቶች መምህራኖቻችን የእውቀት መምህራን የብዙ ነገር አባት ይባላል አይደል? በጣም አዎ የቀለም አባት ይባላል። በነገራችን ላይ በእናትና አባቴ 55ኛ ዓመት የጋብቻ በዓል ላይ ማትስ አስተማሪ መጥተው ነበር። ቲቸር መንግስቱ ይባላሉ። ከዛ ህዝብ መሀል ሂጂ ሳመሳረጋችሁ አሁንስ ማትስ ለምድሽ በጣም ደስ የሚል ቀን ነው። እንግዲህ በዓለም አቀፍ ደረጃ ለሚከበር አባቶች ቀን ለመላው አባቶች መልካም አባቶች ቀን እንዲሆንላችሁ እንመኛለን። ቀኑን የመሰሉ ብዙ አይነት ፕሮግራሞችን አዘጋጅተንላችኋል። ዛሬ ስለ ሪሞት አናወራም፣ ምክንያቱም የአባቶች ቀን ስለሆነ ወዴትም ማትቀይሩት የሚሆን እንኳን ድግስ ነገር ተጨምሮበት ቻናል ዋን እንዲሁም እኔ እናቺ እንኳን ዘንቦብሽ ዘንጠን ለናቶች ቀን ፒንክ ለብሰን ነበረ። ዛሬ አባቶች ቀን ደግሞ ብሉ የወንድ ከለር ነው ይባላል። ጭራውና ከዘራው ነጭ ውስጥ ግን ይሄን ፕሮግራም ከመዝጋታችን በፊት ሳንናገር ማናልፈው ነገር የድሮ አባቶች ቅድም ናፍቆት ባብራራችሁ መንገድ የመጡ አባቶቻችን አሉ። ከዛ ደግሞ ያሁን አባቶች እንደ በፊቱ ይሄ ቁጣው ላይ ቤቱን ያቀጥ አርጎ የመሄድ ላይ ብቻ አይደለም ያላችሁት እኮ በጣም ኢንቮልቭ ታረጋላችሁ። ልጆቻችሁ እድገት ላይ ዳይፐር የሚቀይሩ አባቶች፣ ልጆቻቸውን ትምህርት ቤት የሚያደርሱ፣ እናት ተኝታ ለሊት ጡጦ በጥብጠው የሚሰጡ አባቶች፣ በቃ ማጥባት ብቻ የሚቀራቸው አባቶች አሉ። በደንብ ብዙ ጊዜው እየተሻሻለ በተለይ አሁን እዚህ ዘመን ላይ ያሉ እነ ስንት እድሜ ላይ ምናምን ያሉ አባቶች በጣም ከልጆቻቸው ጋር ቅርብ ናቸው። ድሮ አባቴ ውጭ ነገር ይሰራል ስንል እናት ደግሞ ልጅ መንከባከብ ምናምን ነገር ላይ ብዙ ኢንቮልቭ አያረጉም ነበር። አሁን ያሉ አባቶች እንዳለችው ነው ሊያ በጣም ከልጆቻቸው ጋር ቅርብ ናቸው። ልጆቹም ደግሞ በጣም ከአባቶቻቸው ጋር እኛ በሌለን አይነት እኛ ባልነበረን አይነት ቅርበት በጣም ቅርብ ናቸው ነው። እና ምን እንደ አባት ስትኖሪ ምን እንደታዘብኩ ታውቂያለሽ? አንቺ ትክክል ነሽ፣ የቤቱ ስህተትን ብታረጊ ትክክል ነሽ። ጀግና ከሆነ ሂሮ ነው የሚፈልገው አንቺ ያረግሽው ነገር ነው። ለምሳሌ ልጅሽ እንደ አንቺ መሆን ነው የሚፈልገው ምናምን ሴትም ሆነች ወንድ ማለት ነውና እሱ ነገር አለ። ትንሽዬ የእንባ ዘለላ ቤት ታፈርሳለች ከደስታው እንግል ማለት ነውና የመጨረሻው ተደርጎ ነው የሚታየው። ያላልኳችሁም ቅድም እሱን ነው በቃ እሱ ካቃተውማ እኛም ምናምን ወደሚል ስሜት ነው የሚያመጣውና በጣም ጥልቅ ነው። አሁን ግን ተነሳው ሐሳብ ደግሞ እኔ ደግሞ ምን ይመስለኛል መሰል ሁላችንም ጋር ያለ ስሜት ነው ማለት እኛ ያደግንበት አስተዳደግ አለ እና ሁላችንም ጋር ያለ ስሜት ደግሞ የሚያግባባን ያለ የሚመስለኝ እኔ ካደኩበት
የተሻለ ነው ለልጅ መስጠት የምንፈልገው እንላለን እና ያ ነገር ይመስለኛል አሁን ለልጆች ከልጆቻችን ጋር አሁን የወለዱ ሰዎች በዚህ ሰዓት ያሉ ወጣቶቹ ቅርብ የሚሆኑት እነሱ ያደጉበት ነገር አለ እነሱ ካደጉበት ደግሞ ሁላችንም ጋር ያለ ስሜት ነው ከኛ የተሻለ እኛ ካገኘነው ፍቅር የበለጠ ደግሞ ለልጆች ለመስጠት ዝግጁ ሆነናል እና ያ መሰለኝ እንደዚህ የሚያደርገው እኔ አባቴ ጀግናይ ነው በቃ አሁን ሊያ ሙሉ ነገሯ የምትታየው የአባቷ ውጤት ናት ከስተቴ ውጪ ማለት ልጅ ይሄ በልጅነት ባለማስተዋል ባለማወቅ አሁንም በሆነ ፍጥነት እንሰራቸው ስተቶች እንዳሉ ሆነው የኔ ልክነት ከታየ በቃ አባቴ ነው ማለት ነው አባቴ በጣም ጀግናይ ነው በጣም ሀቀኛ በጣም ደግ ስለ አባቴ ከተወራ ሁሉም ሰው ይሄን ይላል አባቴን የሚያውቀው ሰው በሙሉ ስለ ሀቀኝነቱ ሀገር መውደዱ ሰውን መውደድ ሰው መውደድ አባቴ ጋር በተግባር አለ እነዚህ ሁሉ ነገሮች ያየሁበት አባቴ ነው ረጅም እድሜ ከጤና ጋር እመኝልሃለሁ ሌላ 80ኛ ዓመት 90ኛ ዓመታችሁን ለማክበር ያብቃን እንዲሁም ደግሞ ለልጆች አባት ለባለቤቴ ሳሙኤል ደበበ መልካም የአባቶች ቀን አንተ የአባቶች ምሳሌ ተምሳሌት ከተነሳማ እኔም ለባለቤቴ ለሁለት ቆንጅዬ ልጆቼ አባት ለአቶ ብሩክ እንዳለ ስምሪ ቤት ስመጣ እኩያ ስለሆነ ነው አቶ ስለኔ ማቶ ልባል ነው ያልኩት እንኳን ለአባቶች ቀን አደረሰ ረጅም እድሜና ጤና ይስጥ የልጆችን ቁም ነገር የምታይበት ዘመን ይስጥ እላለሁ ከመዝጋታችን በፊት አንድ የሚያስቅ ነገር ንገራችሁ ቅድም ስንቴ ሲል ነበር የኔ አባት በጣም ሰላይ ነው የሆነ ጥፋት አጥፍተ ወዲያውኑ ሪያክት አያረግም ወይ ወዲያውኑ አይቀጣም ያያል ይሰማል ዝም ይላል ከዛ እህቴ የሆነ ቀን እንትን ሄዳለች ይሄ ፊልም ቤት ፊልም ይታያል ነበር ድሮ በሳንቲም ቤት ፊልም ቤት ሄዳለች መሄዷን አውቋል ሰምቷል አረጋግጧል ዝም ብሏልና ከብዙ ወራት በኋላ እኛ ረስተነዋል እንደዚህ በተሰበሰብንበት ቁጭ ብለን እኔም ብለው አለ እሷንም እያየ አይደለም ወንድሜን እያየ ነው እዚህ ሰፈር ፊልም ቤት አለ እንዴ ሲል አው እንትናው ይመስላል ምስኪን ይዩ ምን ልታረጊሽ በምን አወቅሽ ምናምን አላትና ረጋ ብሎ ነበር የሚቀጣና ቅድም እንደዛ ስትል ትዝብሎኝ በተለያየ መንገድ ነው የሚያንጹ አባትነት ትዝታው ጨዋታው ምናምን አያልቅም ሌሎች ፕሮግራሞቻችን ደግሞ ከቤተሰቦቻችን ጋር እየተገባበዝን እያየን በጣም ብዙ ነገሮች እናወራለን እንጫወታለን ፕሮግራሞቻችን ሁሉ አባት የአባት ቀኖችን ይሸታሉ አብራችሁ እንደምትቆዩ አንጠራጠርም በነገራችን የቻናል ዋን ውስጥ በጣም ብዙ አባቶች አሉ እናንተ መልካም የአባቶች ቀን እንዲሆንላችሁ እንመኛለን ተወዳጁ እሁድን አንድ ላይ ተጀመረ